ጊዜ ገና ነው ያለበት ምክንያቱ ወደ ርዕሳችን የሚያመጣን ነው። የወይን ጠጁ ሙሉ በሙሉ ምንም እንኳን ያለቀ ቢሆን ሙሉ በሙሉ ተንጠፋጥቆ ግን አላለቀም። በጥቂቱም ቢሆን ከስራው ላይ ከስሩ አለ። ስለዚህ እሱን ጥፍጣፊ ወይን ሰው የጠመቀው ወይን ገና ሙሉ በሙሉ እስኪጠራ ድረስ እስኪጠፋ ድረስ ጊዜ ገና ነው። ምክንያቱም በዚያ ላይ ውሃ አድርገው ከዚያ ቢያበረክተው ወይን ቢያደርገው ኑሮ ለዚህ ምክንያቱ የመጀመሪያው ወይን ምክንያት ሆነው ያሁኑ ውሃ ወይን እንዲሆን ያደረገው ከመጀመሪያው ቢሆን ጥቂትም ቢሆን ወይን ስላለው ነው። ወይን ባይኖረው እንዴት ባዶ ውሃ ወደ ወይን ጠጅነት ይቀየራል ብለው በኋላ ካዲያን ይነሳሉና አንድም አይምሯቸው የጸነነ አይሁዳውያን ይህን ምክንያት አድርገው ለክርስቶስ ታምር ቦታ አይሰጡም ነበርና ስለዚህ ጊዜ ገና ነው ማለት ገና ሙሉ በሙሉ አላለቀም። ግን በሰርግ ለምን ተነገረ የሚለውን ቃል ልናገርና ልጨርስ። በሰርግ ለምን የተነገረ? የመጀመሪያው ጊዜ ገና ነው ብሎ ከመናገሩ በፊት ያለው ቃል የወይን ጠጅ እኮ የላቸውም ስትለው በኋላ እንደምታውቁት ባጭሩ ለመናገር በኋላ እንደምታውቁት ይህን ውሃ ተቀርቶ ከተሞላ በኋላ ስድስቱ የድንጋይ ጋኖች ወደ ወይንነት ክርስቶስ አምላካችን ቀይሮታል። ይሄኛው ወይን ግን እንዳለቀ አልተነገረም። የመጀመሪያው ሰው የጠመቀው ወይን ግን ያልቃል። ስለዚህ ይኸውላችሁ ዛሬ በትዳር ያለንኛ በእጮኛምነት ጊዜ ትዳር እንደጀመርን በመጀመሪያ ጊዜያት ፍቅራችን ጽኑ ነው፣ የሚያልቅ አይመስልም። ግን ሰው የጠመቀው ወይን ስለሆነ የስሜት ፍቅር ስለሆነ ይጠፋል። የሚገርማችሁ ነገር በየትኛውም ጋብቻ ውስጥ የሚገለጽ ነገር አለገን እንገራችሁ። ተጋቢዎች በእጮኝነት ጊዜያቸው እንደነበራቸው ፍቅር አይቀጥሉም። ወይም ከተጋቡ በኋላ ለተወሰነ ወራት እንደሚቀጥለው በዚህ አይቀጥሉም። ያ የማይጠፋ የሚመስለው ፍቅር ይጠፋል። ያ ፍጹም አንድ የመሰሉት ሁሉ ይለያያሉ። ፍጹም ያስበልኛል፣ ፍጹም ታስበልኛለች ብለው የሚያስቡት ያ ነገር ይጠፋል። እንደ መጀመሪያው መውደድ በዚያ መውደድ የሚቀጥል አይደለም። የሆነ ሰዓት ይሄ ይጠፋል። ይሄ ጠፍቶ ጭቅጭቅ ይሆናል። መጀመሪያ የነበራቸው ፍቅር ይለያል። ከመጀመሪያው ፍቅር በኋላ የሚመጣው ነገር ክፉ ይሆናል፣ የጸና ይሆናል። ከዚያም በኋላ ምን ይላሉ? እንዲህ መሆንሽን ባቅ ኑሮ አላገባሽም ነበር ይላሉ ወንዶች። እሷም ደግሞ እንዲህ መሆንሽን ባቅ ኑሮም አላገባህም ነበር፣ ድሮ እኮ እንዲህ አልነበረ ይባባላሉ። ለምን? ድሮ ግን ማቀህ አንተ ነህ ወይስ ምን አገኘ? ድሮ ገና ሳትደውልለት 10 ጊዜ የሚደውል የነበረ፣ ድሮ ገና ሳይደውልላት 10 ጊዜ ትደውል የነበረ፣ ሳያነሳም ቀርቶ በኋላ ሲያነሳ ብዙ የማትቃወሙ የነበረች ሴት በኋላ ግን እሷ ስትደውል እውጭ ጨቅጫቃ ደወለች ማለት ይጀምራል። እሱም እያመሸ ይመጣል። አርጎት የማያውቀውን ከሷ ተለይቶ ማያውቀውን ከሷ ተለይቶ ለብቻ ማምሸት ይጀምራል። ከጓደኞቹ ጋር ወይ የሆነ ቦታ መጠጥናም ያመሻል። አምሽቶም ሲመጣ በመጀመሪያው ፊት አትቀበለውም፣ እሱም ደግሞ በመጀመሪያው ፍቅር አይቀበላትም። ይሄ የኛው ወይን ጠጅ የሚያልቅበት ጊዜ ነው። ስለዚህ በጋብቻ ውስጥ ይሄ እንዳለ ወቁ። ግን በዚህ ሰዓት ምን ማድረግ ነው ያለብን ነው። እንዲህ አይነት ይመጣል በየትኛውም ጋብቻ፣ እንኳን በእኛ በእነ አብርሃምና በእነ ሳራ አለ ፈተና። ከዚያ በኋላ ግን በዚህ ቅጽበት በዚህ ሰዓት ምን ነው ማድረግ ያለብን? በዚህ ጊዜ ሴቶች ምን ይቀናቸዋል ካላችሁ ጓደኞቻቸውን ማውራት። ምን ማለት ይገርምሻል፣ ባሌ እኮ ተቀየረ፣ እንዲህ ነው የሚጨቀጭቅ፣ እንዲህ እያረገኝ ነው፣ እንዲህ እየተናገረኝ ነው፣ እንዲህ እያረገኝ ነው፣ እንዲህ እየሰደበኝ ነው እያለች ላቻ ጓደኛዋ ትነግራለች። እሷ ደግሞ ምን ትላለች? ይታባቱ አንቺ አርግዛ ካልሆነ የሱ ጉዳይ ጥለሽ ውጪ ትላታለች። አርግዛ ልጅ ከሆነ ቪዛ ከሆነስ ለሷ ጥብቅና ትቆምላታለች። እንዳረገዝሽ አውቆ ነው አይደል ይሄን ያደረገው አየወንድ ነገር እያለች ለሷ ስሜት ደስ የሚያሳይ ነገር ግን ለህይወቷ የሚጎዳ ነገር ትመክራታለች። አያችሁ፣ መካሪ መምረጥ አስፈላጊ ነው። በዚህ ሰዓት የወይን ጠጃችን ባለቀ ሰዓት ድንግል ማርያምን በቤታችን ካልጋበዝናት ክርስቶስ የተባለ በክርስቶስ አምሳል የሚገለጹ ካህናት ንስሐ አባቶቻችንን ካላማከርን ጎረቤቶቻችን ያቻ ጓደኞቻችን ካማከርናቸው እንዲህ ነው የሚመክሩን። እሱም ደግሞ እንደዚሁ ጓደኛውን ያማክረዋል። እንደ ድሮ አይደለችም። አሁንማ እኮ ድሮ እንዲህ ታረግልኝ ነበር፣ አስቀድማ እንዲህ ታረግ ነበር፣ እግሬንም ታጥቦ ነበር። የለም መሰል አሁን እንኳን ግርማታ ብዙ ነገር ይለዋል። ተዋት እባክህ የራሷ ጉዳይ። ምን ወንድ ልጅ አያረግዝ፣ ብታረግዝ የራሷ ጉዳይ ነው እባክህ ተዋት ይለዋል ማለት ነው። ይሄ ክፉ ጓደኛ ነው። ወምስለ ሩያ ተከውን ወምስለ ጠዋይ ተጠው ይላል ቅዱስ ነው። አየህ አዋላችን በጣም ወሳኝነት አለ። ነገር ግን በዚህ ሰዓት ወይን ጠጃችን ባለቀ ሰዓት ግን ያለቀ ወይናችን እንዲለወጥ ወይም ከውሃነት
ወደ ወይንነት እንዲለወጥ ከፈለግነ ግን ወደ እነዚህ ጓደኞቻችን ሄደን የትዳራችን ምስጢር ማውራት ሳይሆን ለድንግል ማርያም መንገር ነው። በቃና ዘገሊላ ተገኝተሽ የቃና ዘገሊላን ሰርግ ውሃውን ወይን ያደረግሽ አሁንም የኛን ዋነት የሆነውን ሕይወታችን ወይን አድርጊልን። በአማላጅነትሽ አንቺ ልጅሽን ካለመንሽው እኔ ከልጅሽ ደርስ የምችል ጻድቅ አይደለሁም ማለት አለብን። ስለዚህ ወይን የተባለ የኛ ሕይወት ነው፣ የኛ ፍቅር ነው ወይን ተብሎ የተናገረው። የኛ ስሜታዊ ፍቅር ስለሆነ ያልቃል። ሰው የጠመቀው ወይን እንደሚያልቀው እርስ በርሳችን ተዋደድን ተፋቀርን ያልነው ወይን ያልቃል። ነገር ግን በትክክለኛው መንገድ ያኛውን ወይን ማስሞላት ከቻልን ግን ከዚያ በኋላ ያለው ወይን ግን አያልቅም። ስለዚህ ተመልከቱ፣ መጀመሪያ ወይን ተንጠፋጥሞ ያልቃል። ባለቀ ሰዓት እርስ በርሳቸው ለመለየት ጫፍ ይደርሳሉ። ብዙ ጋብቻ የታችሁ ከሆነ ብዙ ጋብቻ በዚህ ቅጽበት ምን ይላሉ? እሷም ወደ እናቷ ቤት ትሄዳለች፣ እሱም እዚያው ይቀራል። ብዙዎቹ ተለያይተው ወር ቆይተው ሳምንት ቆይተው ወይም የሆኑ ወራት ቆይተው ተመልሰው ይገናኛሉ። አይታችኋል? ይህ ማለት ወይናቸው ባለቀ ጊዜ የተፈጠረ ጉዳይ ነው። የእነሱ ወይን ሲያልቅ እንደዚህ ነው። እንዲህ ከማድረግ ግን በእርጋታ ሆኖ ጋንን ውሃ መምላት የተሻለ ነው። የተቀመጠውን ባዶውን ጋን ውሃ መምላት ካልቻልን ወይን ሊሆንልን ደግሞ አይችልም። ከኛ የሚጠበቅ ነገር አለ። እጃችን እግራችን ሰብስበን እጃችን አጣጥፈን ቁጭ ልንል አይገባም። እንዲህ በሆነ ሰዓት አብዝተን ወደ ድንግል ማርያም ልንለምናት ይገባል። እግዚአብሔር ልንጠይቀው ይገባል። ንስሐ አባቶቻችን ካህናትን፣ መምህራንን ልንጠይቃቸው ይገባል። በዚያ ከሆነ ግን ወደ መምህራን የምንመጣ ከሆነ ግን ምን እናገኛለን? አሁን ባዶ ነው እኮ ወይንሽ፣ ግን ባዶ ነው እኮ እንስራሽ፣ ባዶ ነው እኮ ጋኑ፣ ባዶ ማንነት ነው ያለሽ። ስለሱ ምንም ስሜት የለሽም። ስለዚህ ውሃ ሙይው ቢያንስ እንኳ ግድ የለም እያስጠላሽ ቢሆን ታገሽው ማለት ነው። ውሃ ሙይው ይህ ውሃ በኋላ ወይን ይሆናል። እየመረረሽ ቢሆን የሚናገረውን ቃል አንሽቶ ቢመጣም ግድ የለም ታገሽው። ይህ ማለት ውሃ መሙላት ማለት ነው። እሱ በተናገረው አትናገሩ፣ እሷ እንደተናገረችው አትመልስላት። በዚህ ሰዓት ይህን ማድረግ ካልቻል፣ ይህን ዋነት መምላት ካልቻል ወይን ሊሆንልን አይችልም። ከዚያ በኋላ ምን ይሆናል? ይህን መታገስ ከቻልን ይህ ውሃ መሙላት የመሙላት ጊዜ ነው። ከዚያ ምን ይሆናል? ውሃውን ክርስቶስ አምላካችን ምን ያደርገዋል? ወደ ወይንነት ይቀይረዋል። ከዚያ በኋላ ይህ ወይን የሚያልቅ እንዳይመስላችሁ። ለምን? እንደ ድሮ ወይን የማያልቀው አሁን ፈጣሪ የሰጠው ስለሆነ ነው። ከፈጣሪ የሆነ ፍቅር ሁልጊዜም የማያልቅ ነው። ለምንድን ነው የመጀመሪያው ወይን ያለቀ? ከመጀመሪያው ጀምሮ ያለውን ለምን እንዲያልቅ አያደርግም ከተባለ ሊነግረን ፈልጎ ነው። ምን ጊዜም ቢሆን ከኛ መነሻነት የተገኘ ማንኛውም ነገር ሁሉ ውስን ነው፣ የሚያልቅ ነው። የማያልቀውን ዘላለማዊ ሰላም፣ የማያልቀውን ዘላለማዊ ፍቅር ይሰጠን ዘንድ ነው የሚያደርገው አምላካችን። ለዚህ ነው በሚያልፈው የማያልፈውን በሚያልቀው የማያልቀውን ይሰጠን ዘንድ ሁልጊዜ እግዚአብሔር እኛን ይጠይቀናል። ያቺ ዮሐንስ ወንጌል ምዕራፍ 4 እኮ ምንድን ነው ያላት? ውሃ ጠጪ ነው ያላት። ውሃ ጠጪ ብሎ ከጠየቃት በኋላ ግን ምንድን ነው ያላት? ውሃ የሚለምንሽ ማን እንደሆነ ስታቂ ኑሮ አንቺ ደግሞ ከሱ በለመንሽው ነበር አላት። ምክንያቱም ከዚህ ውሃ የሚጠጣ ሁሉ የሚጠማ ነው። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም አላት። አያችሁ? ስለዚህ እግዚአብሔር ምን ብሎ ነው የሚጠይቀን መሰላችሁ? ስጡኝ ሲል ልስጣችሁ ማለት ነው። ገንዘብ ስጡኝ ሲል የማያልፈውን ገንዘብ ልስጣችሁ። ጥቂት ነገር ከኛ ሲጠብቅ ወደ ቤተ ክርስቲያን ኑ ማለት እኔ ወደ ሕይወታችሁ ልምጣ ማለቱ ነው። ሁልጊዜም እግዚአብሔር ሲጠይቀን እኛ ወደ እሱ ልናደርግለት ልንጠቅመው ሳይሆን እሱ እኛ ሊጠቅም ሲፈልግ የሚጠይቀው ጥያቄ ነው። ስለዚህ ክርስቶስ የሰጠው ወይን ክርስቶስ ያን ውሃ ወይን ካደረገው በኋላ አለቀ ተብሎ እንዳልተገለጸ ሁሉ የማያልቀው ዘላለማዊ የሆነ ፍቅር ስለሆነ አሁን ያገኘነው ያን ሰላም ስለሆነ ለዘላለም ከልጆቻችን ከትዳራችን ጋር ጸንተን እንድንኖር ያስችለናል። ስለዚህ ክርስቶስ ከውሃነት ወደ ወይን የሚቀይረውን ይህኛውን ወይን ሽተን ልንጸና ይገባናል። በትዳራችን በተለይ እስከ 5 ዓመት ትዳር አይጸናም ይባላል። እስከ 5 ዓመት ገጭ ብዙ ነው። ከዚያም የሚያልፍ አለ። እርግጥ አንዳንዶቹ በተለይ ሴቶቹ ምን ይሆንባቸዋል መሰላችሁ? መጨረሻ የምናገረው ቃል ነው፣ ይቅርታ በዛው። ብዙ ጊዜ ሴቶች ናቸው ባሌ ተቀየረ የሚሉት አይደል እንዴ? ባሌ ተቀየረ። ምክንያቱም እንደገባ ሪሞቱን ይዞ ቲቪውን ነው የሚከፍተው። ድሮ ግን እንደመጣ ይስማታል። ድሮ እንዴት ዋልሽላት ነበር፣ አሁን ግን እንደዚህ አይደለም። ስለዚህ ምን ትላለች? ተቀየረ። ልቧ ይሻክራል። ሌላ መከጀል ትጀምራለች። ስርዓት ያዥ። በዚህ ሰዓት እንዲህ አይደለም ስርዓቱ። እሱ ፊት ስለነሳሽ ትዳር በነገራችን ላይ ይሄ በነገራችን የምስጢረ ሥጋዌ ምሳሌ ነው። ወደዚያ ውስጥ አልገባም። ቅዱስ ጳውሎስ 2 ጊዜ ይሄ ምስጢር ታላቅ ነው ባለ። አንደኛ ጢሞቴዎስ 3 ላይ ነው።
ሁለተኛ ቆሮንቶስ ዕብራውያን ምዕራፍ 5 ነው። ስለዚህ ይህ ምስጢር ታላቅ ነው ያለው የመጀመሪያው ስለ ምስጢረ ሥጋዌ የአምላክ ሰው መሆን የቃልና የሥጋን ተዋሕዶ ይህ ምስጢር ታላቅ ነው ብሎ ገልጾታል። ሁለተኛ የዚህ ምሳሌ የሆነውን የሙሽራና የሙሽሪትን ህብረት አንድነት ጋብቻ ይህ ምስጢር ታላቅ ነው ብሎ ተናግሮ ስለዚህ ባልሽ ከሆነ በኋላ ቅለሽ እንዳታየው እንደ አንድ ሰው እንዳታየው እንደ ክርስቶስ ተመልከቺው። ሚስትህንም ካገባት በኋላ እንደ አንድ ሴት እንዳታያት እሷ ቤተክርስቲያን ነች፣ እንደ ክርስቶስ አካል የሆነች ቤተክርስቲያን ነች። ለዚህ ነው ቅዱስ ጳውሎስ የሚያዘው ምን አለ? ሴቶች ሆይ ለክርስቶስ እንደምትታዘዙ እንደዚሁ ደግሞ ለባሎቻችሁ ታዘዙ። ቅዱስ ዮሐንስ አፈወርቅ ምን አለ? ለባሏ የታዘዘች ለክርስቶስ ታዘዘች፣ ባሏን እሻለች ክርስቶስን እሻለች ይላል። እሱን ደግሞ ምን አለው? ቤተክርስቲያን ክርስቶስ እየጠላቸው እየሰቀለችው እየወጋቸው እንደወደዳት እንደዚሁ ከመዛ አፍቅርዋ ለብእሲትከ እንደዚሁ ሚስትን አፍቅራት ይላል ቅዱስ ዮሐንስ አፈወርቅ። ምን ይላል ቅዱስ ዮሐንስ አፈወርቅ? ከዚያ በኋላ ሚስቱን የወደደ ራሱን ወደደ፣ ለሚስቱ መልካም ያደረገ ለራሱ መልካም አደረገ ይላል። ስለዚህ ባልና ሚስት እንደ ዓይንና እጅ ናቸው የሚለው ቅዱስ ዮሐንስ አፈወርቅ ለዚህ ነው። ዓይንና እጅ ማለት እጅ ቢቆስል ዓይን ያለቅስለታል፣ ዓይን ሲያለቅስ ደግሞ እጅ እንባውን ያብስለታል። ስለዚህ ባልና ሚስት ማለት እንደዚህ ናቸው፣ አንድ አካል ናቸው። አንዱ ለአንዱ ተለባብሰው ልብስና ልብስ ናቸው። ስለዚህ ያ ማንነት የሚመጣው ግን ክርስቶስ የሰጠንን ወይን ገንዘብ ማድረግ ከቻልን በኋላ ነው። እስከዚያ ድረስ ግን ይህን ወይን እስክናገኝ ድረስ ግን በትዳራችን የሚመጣውን ገጭ ወደ ቤተክርስቲያን መምህራን ወደ ካህናት በማምጣት መፍትሄ እንዲሰጡ ማድረግ አስፈላጊ ነው። እኛም ደግሞ ተግተን ሌት ተቀን ጸሎት ልናደርግ ይገባናል። ስለነበረን ጊዜ ብቻ ነው። ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር።